ወይኔ አብርሽ አበደ ጉድ መጀመሪያ ለምን ከነጽ ጋር ሄድክ እንዴ? ምን ሆነ ነው ያምሃል እንዴ? አንተ ወደዚያ ወደዚህ ትላለህ እንዴ? ታዲያ አቤል ምን ያድርግ እንዴ? አስሮ አስቀምጣ። ሰላም ጤና ይስጥልኝ። ወደ ተከበራችሁ ስለ ህይወት ሚዲያ ተከታታዮች እንዴት ናችሁ? ይህ አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አመሰግናለሁ። እንግዲህ ዛሬ አብርሽ ያዙ ልቀቁኝ አለ። ምክንያቱም እንግዲህ ሩታ እየጠላው ሄዳለች ማለት ነው። ቡታጅራ እንግዲህ ሂጄ ወልጄ ምናምን ማዚም ነው መማጣ ብላለች። እንግዲህ በነገራችን ላይ ማለት ነው ወንዶች ሁለት ሶስት ሴት ማጫወት በጣም ደስ ይላቸዋል ማለት ነው። አንተ ሚዲያ ላይ ሌላ ታወራለህ፣ ያለ ሚዲያ ደግሞ ከካሜራ ጀርባ ሌላ ታወራለህ ማለት ነው። ልጅቷ ደግሞ ነፍሰ ጡር ናት። ያም ሆነ ይም ሆነም ነፍሰ ጡር ናት። ነፍሰ ጡር ስትሆን ደግሞ ትነጫነጫለች። ምን ትላለች መረዳት አለብህ ማለት ነው። መረዳት አለብህ እንዴ ከሷ ጋር አትሄድም ማለት ከሷ ጋር አትሄድ፣ እኔ እናንተ ነን የምንሄደው ብላ ከተነጋገራችሁ አንተ ለምን ከነጽ ጋር ለምን ሄድክ? ይሄ ጥፋት አሁን ያንተ ነው። ተደብቀ ከሷ ተነጋገርከው ሌላ አንተ ሌላ ሰው ተቀይራለህ። ስለዚህ እሷ የአቤል ጥፋት ምንድነው? የሩታ ጥፋት ምንድነው? ስለዚህ ትክክል ናት። እንደኔ ግን ሩታ ነፍሰ ጡር ነሽ፣ መሄድ አልነበረብሽም። ወጣ ብለሽ ሆነ ሆቴል ይዘሽ ምናምን ጊዜ ማሳለፍ ነበረብሽ ማለት ነው። ከዛ በኋላ መጥቶ እግርሽ ለምኖ ምናምን በቃ ከእግርሽ ወርቆ ከዛ ይወስድሽ ነበረ ማለት ነው። አንቺ ነፂ ደግሞ ማለት ነው በቃ ማለት አሁን አንቺን የሰማሽ ሰው የለም። ስለዚህ አንቺ ከህይወታቸው ውጭ እናቴ በቃ ፌመስ ሆነሻል እኮ እግዚአብሔር ነው ይቱ እንደ ጉድ ነው የሚከፍላችሁ አይደል እንዴ? አሁን በቃ ሞኛት ሆኝ እንደኔ እንደህትነት እኔ እንደመመክርሽ ማለት ነው። አሁን ፌመስ ሆነሻል አይደል እንዴ? ስልክሽን በደንብ ጥሩ ስልክ ግዢ፣ ካሜራ ያለው በደንብ ታምኔል የሚሰራ በደንብ ካሜራ የሚቀርስ ታምኔል የሚያሳምር በደንብ ግዢ። ቪዲዮሽን እየቀራሽ እንትን በይ ማለት ነው። በቃ ስሪ ከሆነ ወንድ ጋራ ነው ተሎ ሰው እየተለጣጠፍሽ ነው ተሎ ሰው እንደዛ ነው የሚወደው ማለት ነው። ፌመስ ትሆኛለሽ። ፍቅርን አይሻት አይደል? ጥለው እኮ ሄደች ማለት ነው። አሁን እሷን በቃ አስቢያት፣ ጀግና ናት። በቃ የትንሽ ትልቅ ማለት ጀግና ናት። አንቺ የበለጠውን ታገኛለሽ ማለት ነው። የበለጠ ከአብርሽ የበለጠውን ስሪ፣ ተለወጪ፣ ይመርብሽ፣ ፏፏሽ በይ። ቡታጅራ ሆነ አዲስ አበባ አንድ ነው። በነገራችን ላይ ብር ይኖራችሁ እንጂ ቡታጅራ ሆነሽ ቤተሰቦችሽ ያለውን ነገር ህይወትሽን አሳምሪ። ቤተሰብ ጋር የምትኖሪም ከሆነ ደግሞ እንደዚህ ለመቀረጽ ምናምን የሆነ ብዙ ነገሮች ቤት ምናምን እንትን የማይመችሽ ከሆነ ቤት በቃ ጥሩ ቤት ተከራይ። አንድ ዶርም ጽድት ያለ ትከራያለሽ። መብራቶች ምናምን እኔ እንደትነት ነው መብራቶች ምናምን ትገዣለሽ። ከዛ በኋላ ወንበርሽ እንድቅና አድርገሽ ቪዲዮሽን ስሪ፣ ውጪ ቪዲዮሽን ስሪ። ከሆነ ሰው ጋር በቃ ነይ ስሪ። ያኔ ሰው ያይሻል፣ ትለወጫለሽ። ስትለወጭ ደግሞ ያም ወንድ ነው ሰፍሰፍ የሚልሽ። አንቺ በጣም ገና ህፃን ነሽ ገና ማለት ነው። ስለዚህ ለእሱ ጋር አትለጠፊ። እነሱ ደግሞ የራሳቸው ህይወት ይኖሩበት ማለት ነው። እኔ እንደ እህትነት ስመክርሽ ማለት ነው አትለጠፊ። እውነት ለመናገር በቃሽ፣ በቃ ጎበዝ ፌመስ መሻል አለቀ። ከሄደ ይሄድ። ምንድነው የሚቀርብሽ? አንቺ አልገባኝም። ምኑ ነው የሚቀርብሽ? በቃ እግዚአብሔር ይመስገን በስሙ አፈምሶሻል። ስለዚህ ተመስገን በይ። ብቻሽ በየወሩ ዶላር ትቀበያለሽ ማለት ነው። አስቢ። ስትለብሺ ስትበይ ሲያምርብሽ ትወፍሪያለሽ። በጣም ቆንጅዬ ነሽ። ደግሞ የበለጠው ሸበላ ይመጣና ጥልፍ ያደርግሻል ሀቢብቲ። ሹሃዳ አብርሽ የምትዩ ምንድነው? ምን የሚያምር ነገር ኑሮት ነው አብርሽ የምትዩ እንዴ? በቃ ተለቃቅሽ። በቃ ከሩታ ህይወት ውጭ ማለት ነው። ሩታዬ ደግሞ ማለት ተመለሽ፣ ወደ ቤትሽ ተመለሽ። ሆነ ጥሩ አይደለም። ጥሩ አይደለም። አንዱ ነፍሰ ጡር ነሽ ገና ሳትጋብ ማለት ቤተሰብ ምላሽ ምናምን ሳይባል እዛ ሄደሽ ከእናትሽ ጋር መቀመጥ ጥሩ አይደለም። ግን ይህ ሁሉ ነገር ጥፋቱ አብርሽ ነው፣ የማንም ጥፋት አይደለም። በነገራችን ላይ ማለት ነው የማንም ጥፋት አይደለም። ስለዚህ አንተ ነህ ያጠፋው። አንተ እንደጠፋ ደግሞ ማስተካከል አለብህ። ከሷ ገላም ተደብቃ ሄርክ። እሷ በቃ የራሷ ጉዳይ የምትወጣም ከሆነ ታውጣው፣ የራሷ ጉዳይ ብለህ ነበር አይደል እንዴ? ሂጂ አትሂጂ እያልክ ስትለመን አለማመጥ። የሆነ ቪዲዮ ካለም ከወጣችም ታውጣው። ራሷ ናት እንትን ከወንድ የበለጠ ሴት ነው የሚዋረደው። ስለዚህ አንተ መዋረድ ነገር የለብህም ነበረ። ከሷ ጋር ከእርጉዝዬን ጥለህ ከሷ ጋር መሄድ አልነበረብህም። ምክንያቱም አንተ አጥፍተሃል፣ በጣም ነው ያጠፋኸው። ይሄ ደግሞ ያንተ ቅጣት ነው።
ቅጣት ነው ማለት ነው። ስለዚህ እንደዚህ ማድረግ አልነበረብህም ነበር አብርሽ። በጣም ነው የተሳሳትከው። በጣም ተሳስተሃል እውነት ለመናገር ማለት ነው። ስለዚህ አሁን ምን ይደረጋል? ምንም ማድረግ አይቻልም። እውነት ለመናገር ምን ይደረጋል? በጣም ከባድ ነው። በጣም አንተ እንደዚህ ብለህ በሷ ህይወት መቀለድ የለብህም እንዴ። አስሩን ሴት መጫወት ለምን እንዴ? እውነት ነፍሰ ጡር ከሆነ እውነት ከሩታ ጎን እንቆማለሁ እንዴ። ነፍሰ ጡር ሆና እንደዚህ መንገላታት የለባትም። እንደዚህ መናደድ መቃጠል የለባትም እንዴ። እንትኑ ራሱ በጣም ያናድዳል ማለት ነፍሰ ጡር ስትሆን ስለምንም ማሰብ የለባትም። ከሚዲያ ራሱ ራቅ ብላ በሳምንት አንድ ቀን እንደዚህ በቃ ብቅ እያለ ይሁን ደስ በሚል ቪዲዮ በቃ ረጋ ባለ ቪዲዮ በቃ ብትመጣ የተሻለና የተመረጠ ነው። እናንተ በቃ ሁሉ ጊዜ ለብር ብላችሁ እሷን በቃ ማምጣት። ምክንያቱም እሷ ስትመጣ ብዙ እይታ ስላላት የሰው መውደድ ስላላት እግዚአብሔር ይመስገን እሷን እንትን ማለት ይሄ ደግሞ ትክክል አይደለም። እውነት ለመናገር ትክክል አይደለም። እና አብርሽ አሁንም ማለት ነው አሁንም ይቅርታ ሂድና ጠይቃት እና አምጣት ማለት ነው። ሂድና ይቅርታ ጠይቅና አምጣት። ጥሩ አይደለም። ነገ ይጸጽታል። እሷ ጋር ከሆንክ በኋላ ነው የተለወጥኩት። እውነት ለመናገር ብር መጣ ምንም መጣ ሁሉ ነገር መጣ። ስለዚህ ሂድና ሩታን ይቅርታ ብለ ጠይቀህ እንትን በላ። አንቺ ነፂ ደግሞ እንደነገርኩሽ በቃሽ። ፌመስ ለመሆን ነው በቃሽ። ይበቃሻል። ስራሽን ስሪ ሀቢብቲ። መኔ ብር ነው። እሺ አሁን ላይ ብር ነው የሚያስፈልገው። ነገ በዶላር ስትሆኝ ኮተት እያለ ይመጣል ማለት ነው። ደሞ ለወንድ ትጨነቂያለሽ እንዴ? መጀመሪያ አንቺ ኑርሽ። መጀመሪያ ስሪ ገባሽ? በደንብ ስሪ። እግዚአብሔር ይመስገን ቁጭ ብለሽ ሆነ አንተን ላይ መስራት ነው። ቡታጅራ መቼም መለጣፋጠፍ አንድ ደግሞ የምትለጠፊው ሰው ደግሞ ጎረቤት ምናምን አይጠፋም ይሆናል አይደል? ጓደኛ አብሮ አደግ ምናምን አይጠፋም። ከሱ ጋር ልጥፍ እያልሽ ነው ይተሉ። ሰው እንደዛ ነው የሚወደው እኮ። ሌላ ነገር እኮ አይወድም። በዛ ሰዓት ፌመስ ትሆኛለሽ። አሁንም ፌመስ ሆነሻል በነገራችን ላይ። አብራችሁ ተጣበቁ፣ አብራችሁ እንደዚህ ሆኖ እያሉ እንትን ይላችኋል ማለት። ስለዚህ አብርሽ ጥፋትህ ነው። በነቢኒና በእነንተና አትፍረድ። የነሱ ጥፋት አይደለም፣ ያንተ ጥፋት ነው። ጥሩ አልሰራም። እውነት ለመናገር እንደዚህ ጥሩ አይደለም ማለት ነፍሰ ጡር ከሆነ እንደዚህ ማድረግህ ትክክል ነው ብዬ አላስብም። ሴት እንደመሆነ መጠን ማለት ነው እንዴ። ለምን እሷ ትንገላታለች? ነውር ነው። እንደዚህ አይደረግም። እውነት እንደዚህ ማድረግ አንተ ብልግና ነው። በእውነት ብልግና ነው። አይደረግም። እንደዚህ አይደረግም። እሺ ለማንኛውም ስትከታተላችሁ አመሰግናለሁ። በሌላ ቪዲዮ እስከመጣ ድረስ መልካም ቆይታ ባይ